አንድ ሆኖ የሚነሳበት መቀዳደም ሳይኖር አንድ ወደፊት አንድ ወደ ኋላ መሆን ሳይኖር በአንድ ቅጽበት የምንነሳበት የሰው ልጆች ይልቁንም የክርስቶሳውያን የክርስቲያኖች የደስታቸው ተስፋ የሚፈጸምበት ትንሳኤ በአባቶቻችን በብሉይ ኪዳን በነበሩ ቅዱሳን አስተምህሮና እምነት አረዳድ ምን ይመስል እንደነበር አይተናል ማለት ነው። ነብዩ ዳዊት እግዚአብሔርን ሁሉ ጊዜ አየዋለሁ በፊቴ ነው እንዳልታወቅ በቀኜ ነውና ስለዚህ ልቤን ደስ አለው ልሳኔም ሐሴትን አደረገ ደግሞም ስጋዬ በተስፋ ያድራል ነፍሴን በሲኦል አትተዋትምና ቅዱስንም መበስበስን ያይ ዘንድ አትሰጠውምና ስለዚህ የሕይወትን መንገድ አስታወቀኝ ከፊት ጋር ደስታን ትሞላብኛለህ ብሎ በመዝሙር 15 ቁጥር 8 እስከ 11 የተናገረውን ሐዋርያው ቅዱስ ጴጥሮስ በሐዲስ ኪዳን አምጥቶ ስለ ክርስቶስ ትንሳኤ ነብዩ አስቀድሞ የተናገረው እንደሆነ ገልጾ አስተምሯል ማለት ነው። ይህንንና ሌሎችንም በብሉይ ኪዳን የነበሩ ቅዱሳን ስለ ትንሳኤ የተናገሩትን እያነሳን ተመልክተናል። ትንሳኤ ሙታን የሚሉ ሰዎችም በየጊዜው ይነሱ እንደነበር ትንሳኤ ሙታን መኖሩን ደግሞ ክርስቶስ በግልጽ እንዳስተማረና ትንሳኤ ሙታን የለም ለሚሉ ሰዎች ፍጹም የሆነ መለኮታዊ ምላሽን እንደሰጣቸው ይህንንም አይተናል። ክርስቶስ በትንሳኤው ለትንሳኤያችን በኩር ሆኖ ተነስቶ ለኛ ለሰው ልጆች ሞትን እንፈራ ነበር ሞትን እንዳንፈራ አድርጎናል። ለሞት ፍርሃት መገዛታችንን አርቆልናል። ሌላው ክርስቶስ በመቃብር ውስጥ 3 መዓል 3 ሌሊት አድሮ መቃብርን ድል አድርጎ ሲነሳ ብርሃነ መለኮቱን ገልጾ ሲነሳ እኛ መቃብርን እንፈራው ስለነበር መቃብር በእኛ ላይ ኃይል እንዳይኖረው እኛ መቃብርን ረግጠነው ጠቅጥቀነው መውጣትና መነሳት የምንችልበትን ኃይል እንደሰጠን እንረዳለን። ስለዚህ በመቃብር ውስጥ ፈርሶ በስብሶ ወደ አፈርነት ተለውጦ መቅረትን ክርስቶስ አስቀርቶልናል ማለት ነው። ሌላው የሐፍረት ልብስን ተጎናጽፈን እንኖር ነበር። ይልቁንም በብሉይ ኪዳንና በ5500 ዘመን ያንን የሐፍረታችንን ልብስ ክርስቶስ አርቆ ብርሃን መለኮታዊን በጸጋ እንዳጎናጸፈን ይህም በትንሳኤው እንደተፈጸመልን አይተናል ማለት ነው። በብሉይ ኪዳን መጽሐፍ ኦሪት ወይም የሙሴ ሕግ ትውልደ አበውን የአባቶቻችንን የትውልድ ሐረግ እየቆጠረች ትመጣና አዳምም ይህን ያህል ዘመን ኖረ 930 ዘመን ኖረ ኖህም ይህን ያህል ዘመን ኖረ እያለች የሁሉንም ዘመን እየቆጠረች ትመጣና መጨረሻ ላይ ልጆችንም ወለደ አረጀ ከዚያ በኋላ ሞተ በአባቶቹ መቃብር ተቀበረ እያለች ኦሪት የሰው ልጆችን መጨረሻ በሞትና በመቃብር ትደመድመዋለች። ቅድስት ወንጌል ግን ክርስቶስ ትንሳኤን የገለጸባት እኛም ትንሳኤ ዘጉባኤን በሚገባ የተረዳንባት ስለሆነች የምስራችን የምትሰብክ ለሰው ልጆች ልዕልናን ከፍታን ሕይወትን ትንሳኤን የምትሰብክ ስለሆነች ክርስቶስ ትንሳኤና ሕይወትን የነኝ ብሎ እንደተናገረ በቅዱስ ወንጌል የወንጌል መልእክት የሚጠናቀቀው በክርስቶስ ትንሳኤና በክርስቶስ እርገት ነው ማለት ነው። አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌሎቻቸውን
ሲጽፉ ወንጌልን ሲጽፉ በትንሳኤና በእርገት ነው የጨረሱ። ያ ማለት የሰው ልጅ በሞትና በመቃብር ይጠናቀቅ የነበረው ህይወቱ ከክርስቶስ ትንሳኤ በኋላ ግን በትንሳኤና በእርገት በከፍታ ወደ ሰማያት በመውጣት የሚገለጽ ሆኗል ማለት ነው። ስለዚህ ትንሳኤ ሙታን ለሰው ልጆች ከፍታና ልዕልና ህይወት ዘላለማዊ ህይወትን የምናገኝበት የምስጢራት ሁሉ የመጨረሻ ድንቅና ታላቅ ምስጢር ነው ማለት ነው። ስለዚህም ወንሴፎ ትንሳኤ ሙታን ወህይወተ ዘይመጽእ ለዓለመ ዓለም ለዘላለም ጸንቶ የሚኖረውን የሚመጣውን ህይወትና የሙታንን መነሳት ተስፋ እናደርጋለን እያልን ሁልጊዜም ቤተክርስቲያን ትንሳኤ ሙታንን ተስፋ አድርጋ ስትጠባበቅ ትኖራለች ማለት ነው። በአባቶቻችን ትንሳኤ በስፋት ተገልጿል። እንደ ቅዱስ ኤጲፋኒዮስ አስተምህሮ በሃይማኖተ አበው አቤል ለሞትም ለትንሳኤም ማስረጃ ሆኖ ይጠቀሳል። የሞት መጀመሪያ ነው። የአቤል ነፍስ በአጸደ ነፍሳት በነፍሳት ቦታ ሆና ደግሞ የወንድሙን የገዳዩን የቃየልን ነፍስ ስትካሰስ ሄኖክ በራእይ ስለተመለከተ አቤል ነፍሱ ከስጋው ከተለየች በኋላ የቃየል ልጆቹ በጥፋት ውሃ እስኪጠፉ ድረስ ስትካሰስ በመኖሯ የአቤል ነፍስ ለትንሳኤ ሙታን ማስረጃ ሆኖ ተጠቅሷል ማለት ነው። እንዲሁም አቤል ከሞተም በኋላ ደሙ ወደ እግዚአብሔር ይከስ ነበር። በምድር ላይ ደሙ ወደ እግዚአብሔር ይከስ ነበር። እግዚአብሔርም ቃየልን ጠይቆታል። ወንድምህ አቤልን ምን አድርገዋል? የደሙ ድምጽ ወደኔ ይጮሃልና ብሎ ጠይቆታል። ሐዋርያው ቅዱስ ጳውሎስም ይህንን ቃል አቤል ሞቶም ሳለ በመስዋዕቱ እስከዛሬ ድረስ ይናገራል ብሎ በዕብራውያን መልእክቱ ምዕራፍ 11 ቁጥር 4 ላይ ይጠቅሰዋል ማለት ነው። ስለዚህ አቤል ለትንሳኤም ማስረጃ ሆኖ የሚጠቀስ የዋህና ደግ ቀሰጣቅ ሰው ነው ማለት ነው። ሌላው ሄኖክን ስንመለከት ሄኖክ እንግዲህ በሞት ያልተወሰደ በዚህ ዓለም ቤት ሰርቶ ትዳር መስርቶ የኖረና እግዚአብሔርን በሚገባ ያገለገለ በመጨረሻ ደግሞ ይህ ዓለም ካልተውት አይተውም ብሎ ዓለምን ንቆ እግዚአብሔርን ለማገልገል ብቻ ወደ ደብረ ቅዱስ ሄዶ እግዚአብሔርን በማገልገል የጸና በመጨረሻም ሞትን ሳያይ እግዚአብሔር ወደ ሕያዋን ሀገር እንደወሰደው ነብዩ እግዚአብሔር ዳዊት ተአመን ከመራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን ብሎ እንደተናገረ የእግዚአብሔርን ድንቅ ስራውን በሕያዋን ሀገር አይ ዘንድ አምናለሁ እንዳለ ወደ ብሔረ ሕያዋን የተነጠቀ የተወሰደ ታላቅ ሰው ነው ሄኖክ ማለት ነው። ሐዋርያው ቅዱስ ጳውሎስ ሄኖክን በዕብራውያን መልእክቱ ምዕራፍ 11 ቁጥር 5 ላይ ሄኖክ ሞትን እንዳይ በእምነት ተወሰደ። ሄኖክ ሞትን እንዳይ በእምነት ተወሰደ። እግዚአብሔርም ስለወሰደው አልተገኘም ይላል። ለምንድን አልተገኘም? ለሞት አልተገኘም። ሳይወሰድ እግዚአብሔርን እንዳገለገለ እንዳስደሰተ ተመስክሮለታልና ዕብራውያን ምዕራፍ 11 ቁጥር 5 ላይ እንግዲህ ሄኖክ ሞትን እንዳይ በምን ተወሰደ? በእምነት ተወሰደ ይላል። ወደ የት ተወሰደ? ወደ ሕይወት ሀገር ወደ ብሔረ ሕያዋን ተወሰደ። ስለዚህም በቀዳሚነት
በብሉይ ኪዳን ለነበሩ ሰዎች ሞተን እንቀራለን በመቃብር ውስጥ ፈርሰን በስብስ እንቀራለን ብለው ተስፋ እንዳይቆርጡ ሞት እንዳለ በአቤል እንደታወቀ ሁሉ ትንሳኤ እንዳለ ደግሞ በሄኖክ እንዲያውቁ እግዚአብሔር ሄኖክን ሞትን ሳያይ ወደ ሕያዋን ሀገር ወደ ብሔረ ሕያዋን ወስዶታል ማለት ነው። ስለዚህም ሄኖክ ሞትን እንዳይ በእምነት ተወሰደ። እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን እንዳስደሰተ ተመስክሮለታልና ብሎ ሐዋርያው ቅዱስ ጳውሎስ የሚጠቅሰው ለዚህ ነው ማለት ነው። ይህን እንግዲህ ስንመለከት ሄኖክን ከአቤል የተጀመረው ሞት ሁሉን እየጨረሰ ሄኖክ ሞትን ድል አድርጎ ገና ሞት እንዳይደርስበት እንዳይቀርበው ሞትን አስፈራርቶ እግዚአብሔር በሰጠው ኃይልና ጸጋ ወደ ብሔረ ሕያዋን ተወስዷል ማለት ነው። እንግዲህ ከሄኖክ በፊት ብዙ ቅዱሳን ሞተዋል፣ ተቀብረዋል። ሄኖክ በግልጽ ትንሣኤ ሙታን እንዳለ በብሉይ ኪዳን በዚያ የሰው ልጆች ተስፋ በሚቆርጡበት ዘመን በግልጽ ያስረዳና በህይወቱ ያስተማረ ታላቅ ሰው ነው ሄኖክ። በኦሪት ዘፍጥረትም ምዕራፍ 5 ቁጥር 24 ላይ አፍለሶ እግዚአብሔር ለሄኖክ ወኢተራከበ ወኢረየ ሞተ እስመ አስመሮ ለእግዚአብሔር እግዚአብሔር ሄኖክን አሳረገው ወደ ብሔረ ሕያዋን ወሰደው ስለዚህ አልተገኘም ሞትንም አላየም እግዚአብሔርን አስደስቶታልና ብሎ ሙሴ በኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ አስቀምጦልናል የሄኖክን ታሪክ ማለት ነው። ሌላው ኤልያስ ነው። ኤልያስም እንዲሁ በእሳት ሰረገላ የተነጠቀ ከሄኖክ ቀጥሎ ወደ ብሔረ ሕያዋን የተወሰደ ሞትን ያልቀመሰ ሞትን ያላየ ለትንሳኤ ሙታን ማስረጃ ሆኖ የሚጠቀስ ከክርስቶስ በፊት እንግዲህ ከክርስቶስ በፊት በጎላ በተረዳ ሄኖክና ኤልያስ ለትንሳኤ ሙታን ማስረጃዎች ሆኖ በመጽሐፍ ቅዱስ ተጠቅሰዋል ማለት ነው። ኤልያስም ሞትን ያላየ በህይወት የሚኖር ታላቅ ነብይ ነው ማለት ነው። የእስራኤል ነብይ ነው። ኤልያስ ለሃይማኖቱ እጅግ ቀናተኛ ነበር። ቀኒአ ቀናይኩ ለአምላክናከ ለአምልኮትህ ፈጽሜ ቀናሁ ነው የሚለው ኤልያስ ሰማይን የለጎመ ዝናምን ያቆመ እሳትን ያዘነመ በሃይማኖቱ እጅግ የጸና ታላቅ ነብይ ነው። በዚህም ጽናቱ እውነትን አጽንቶ በመከተሉና እውነትን አጽንቶ በመያዙ እግዚአብሔርን ፈጽሞ በማምለኩ በሞት ሳይወሰድ እግዚአብሔር እንደ ሄኖክ ወደ ብሔረ ሕያዋን አሳርጎታል። ለትንሳኤ ሙታን ማስረጃ ሆኖ ይጠቀሳል ማለት ነው። እንግዲህ ይህንና እንግዲህ በሄኖክ በዚህ ዓለም የተወሰነ የነበረ ኤልያስ ደግሞ በዚህ ዓለም ያልተወሰነ ኤልያስ ከደናግል መካከል የሚጠቀስ ሄኖክ ደግሞ ከሰብአ ዓለም በዚህ ዓለም ከኖሩ አግብተው ወልደው ትዳር መስርተው ከኖሩ ቤት ሰርተው ከኖሩ ሰዎች የሚጠቀስ ነው። ትንሳኤም እንግዲህ ሁሉም የክብር ትንሳኤን ነው የተነሱት። የክብር ትንሳኤን ማስረጃዎች ናቸው። ሄኖክም በክብር ነው የተወሰደው ወደ ብሔረ ሕያዋን፣ ኤልያስም በክብር ነው ወደ ብሔረ ሕያዋን የተወሰደው። ስለዚህ በትንሳኤ ዘጉባኤ ሰብአ ዓለምም ባህታውያንም ክርስቶሳውያን በሙሉ የክብር ትንሳኤን እንደሚነሱ ያስረዱናል። እነዚህ ሁለቱ ታላላቅ ነቢያት ማለት ነው። ትንሳኤ ሙታን ላገቡትም ላላገቡትም ላመኑትም ላላመኑትም የሚደረግላቸው ሲሆን ይልቁንም ትንሳኤ ዘለክብር ያላመኑትን የማይመለከት ያመኑትንና ያገቡትንም ያላገቡትንም የሚመለከት ትንሳኤ ነው። የክብር ትንሳኤ ማለት ነው። እንግዲህ
ትናንትና መርሃ ግብራችን እኒህን ተመልክተናል። እንዲያው የብሉይ ኪዳንን አበው አባቶች ካነሳን ዘንድ ወደ ዛሬው መዳረሻ እንዲሆን ነው እኒህን አለፍ አለፍ አድርጌ ጠቀሱኝ። ኖህን ዛሬ መነሻ አድርገን እንቀጥላለን። ኖህ ለትንሳኤ ሙታን ማስረጃ ሆኖ ይጠቀሳል። ኖህ እንግዲህ ታላቅ ሰው ነው። ዘአቀባ ለጽድቅ የተባለ ጽድቅን የጠበቀ በጽድቅ መንገድ የተጓዘ በሕገ እግዚአብሔር የኖረ የእግዚአብሔርን ቃል የሰማ ኖህ ለዚህ ዓለም አሁን ላለው ትውልድ አባት ነው። ምክንያቱም አሁን ያለው ትውልድ ከሶስቱ ነገድ አይወጣም። ከነገደ ሴም፣ ከነገደ ካም እና ከነገደ ያፌት። እኒህ ሴም፣ ካም እና ያፌት ሶስቱ የኖህ ልጆች ናቸው። ይህ ትውልድ የሚመጣውም ትውልድ መነሻው ኖህ ነው። ምክንያቱም ከአዳም የጀመረው ትውልድ በኖህ ጊዜ ተጠናቋል። ዓለም በኖህ ጊዜ ጠፍቷል። ከዚያ ቀጥሎ ከኖህ መነሻነት ይዞ እስከ ዓለም መጨረሻ ይቀጥላል ማለት ነው። ስለዚህ ኖህ ትውልድን ለማስቀጠል ዓለምን ለማስቀጠል ጽድቅን ጠብቆ በመገኘቱ እግዚአብሔርን አምልኮ በመገኘቱ በፈሪሃ እግዚአብሔር ጸንቶ በመኖሩ ለዚህ ታላቅ ዓላማ አባት ሆኖ የተገኘ ነው ኖህ ማለት ነው። ስለዚህ ኖህ የትንሳኤ ማስረጃ ሆኖ ይጠቀሳል። እንዴት ስንል ኖህ ወደ መርከብ ገብቶ መውጣቱ እንግዲህ ብዙ ምስጢር በሊቃውንቱ የሚሰጠው በብዙ ምስጢር የሚመሰጠርና በብዙ ትርጓሜ የሚተረጎም ሲሆን እኛ የምንመለከተው ስለ ትንሳኤ ሙታን ማስረጃነቱን ነው። ከያዝነው ርዕስ ጋር የሚሄድልንን ብቻ ይዘን እንቀጥላለን። ሊቁ ኤጲፋኒዎስ ለትንሳኤ ሙታን ምሳሌ አድርጎ ኖህን አስተምሮበታል። በኖህ ዘመን እግዚአብሔር የጥፋት ውሃን ያመጣባት ዘንድ ለጌታችን የመምጫ ቀን ምሳሌ ናት ማለት ነው። በኖህ ዘመን እግዚአብሔር የጥፋት ውሃን ያመጣባት ሰዓት ማለት ነው ለትንሳኤ ወይም ደግሞ ለጌታችን የመምጫ ቀን ምሳሌ ናት። ጌታም ራሱ በቅዱስ ወንጌል ጠቅሶታል። እግዚአብሔር በኖህ ዘመን የጥፋት ውሃን አምጥቷል። ያ የጥፋት ውሃን ያመጣበት ጊዜ ለጌታችን የምጽአት ቀን የመምጫ ቀን ምሳሌ ሆኖ ይጠቀሳል። በቅዱስ ወንጌል ወበከመ ኮነ በመዋዕሊሁ ለኖህ ከማሁ ይከውን ምጽአቱ ለወልደ እግዚአብሔር፣ በኖህ ዘመን እንደተደረገው የወልደ እጓለ እመሕያው የክርስቶስ ምጽአቱ እንዲሁ ነው ተብሎ ተጽፏል። ይህን ቃል የተናገረው ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ በኖህ ዘመን እንደተደረገው የወልደ እጓለ እመሕያው የክርስቶስ ምጽአቱ ዳግም ምጽአቱ ሁለተኛ ለፍርድ ወደዚህ ዓለም መምጣቱ እንዲሁ ነው። እንዴት? በኖህ ዘመን እንደተደረገው። በኖህ ዘመን ምን ተደረገ እንመለከተዋለን። በሉቃስ ወንጌል ምዕራፍ 17 ቁጥር 26 ላይ ይህንን ቃል ኖህን ጠቅሶ ክርስቶስ የሚመጣበትን ሰዓትና ዕለት በኖህ ዘመን የጥፋት ውሃ በዘነመበት ምስጢር አስረድቷል ማለት ነው። ክርስቶስ የሚመጣበት ሰዓት ያልተገለጸ ምልክቱ የተነገረ ግን ሰዓቱ ወቅቱ ይህ ነው ተብሎ ያቺ መጨረሻዋ ጊዜ ያልተነገረች ማንም የማያውቃት ሁሉም ግን ያችን ጊዜ ተዘጋጅቶ እንዲጠብቃት ደግሞ ክርስቶስ አስተምሯል። የኖህ ዕለት ወይም ደግሞ የጥፋት ውሃ በኖህ ዘመን የመጣበት ዕለት ለክርስቶስ የመምጫ ዕለት ለክርስቶስ የፍርድ ዕለት ምሳሌ ሆናለች። ጌታችን ኢየሱስ ክርስቶስ ድለዋኒክሙ ንበሩ ተዘጋጅታችሁ ኑሩ ብሎ በሉቃስ ወንጌል ምዕራፍ 12 ቁጥር 40 ላይ እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ሁልጊዜም ዝግጆች ሆነን እንድንኖር የንስሐ ትእዛዝን አስተላልፏል ማለት ነው። ምክንያቱም
ክርስቶስ በዚህ ቀን ይመጣል የሚል የተቆረጠ የምጽአት ቀን ስላልተነገረ ሁልጊዜም ሰው እስመ ተአምሩ በአይ ሰዓት ይመጽእ እግዚእክሙ ጌታችሁ በምን ሰዓት እንደሚመጣ አታውቁምና ድለዋኒክሙ ንበሩ ተዘጋጅታችሁ ኑሩ። ይህንንም ሊቁ ቅዱስ ያሬድ እመሂ ሰርከ ወእመሂ ጽባሃ ወእመሂ መንፈቀ ሌሊት እያለ ይዘረዝረዋል። ክርስቶስ በመንፈቀ ሌሊትም እንደሆነ በጠዋትም እንደሆነ በምሽትም እንደሆነ በምን ሰዓት እንደሚመጣ አታውቁም። ምክንያቱም ራሱም ክርስቶስ ከመሰራቂ የመጨረሻው ቀን እንደ ሌባ ይመጣል ብሎ እሱ የሚመጣበትን ቀን ሌባ ባላወቁትና ባልጠረጠሩበት ሰዓት መጥቶ የሰዎችን ገንዘብ እንዲዘርፍ ቤታቸውንም እንዲበረብር ክርስቶስም ወደዚህ ዓለም የሚመጣበት ጊዜ ባልተጠበቀበት ባልታሰበበት ሰዓት እንደሆነ እንጂ የተቆረጠ ቀን በዚህ ጊዜ ይመጣል ብሎ አልተናገረም ማለት ነው። ስለዚህ ሁላችን በነሳ ዝግጆች ሆነን እንድንኖር ክርስቶስ አዝዞናል ነው። ስለ ዕለተ ምጽአት በቸልታ የሚታለፍ ምንም ነገር የለም። ክርስቶስን በሚወዱ ዘንድ ሁሉ ያለ እረፍት በናፍቆት የምትጠበቅ ድንቅ ዕለት ናት ዕለተ ምጽአት ማለት ነው። ዕለተ ምጽአት ክርስቶስ ሆይ ና ብለው ክርስቶስን የሚወዱ እነ ቅዱስ ዮሐንስ እና የቅዱስ ዮሐንስ የጸጋ ልጆች የሆን ሁላችን የምንጠብቃት ዕለት ናት። ሐዋርያው ቅዱስ ጳውሎስም ክርስቶስ በሚመጣበት ቀን ያለ እንቅፋት ቅዱሳን ትሆኑ ዘንድ ለእግዚአብሔር ምስጋናና ክብርን በኢየሱስ ክርስቶስ የጽድቅን ፍሬ ትሞሉ ዘንድ ጸልያለሁ በማለት በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 10 እስከ 11 ቀኒቱ ሰዓቲቱ ክርስቶስን ወርሶ ለመኖር በቅዱሳን ዘንድ የምትጠበቅ ድንቅ የስጦታ ቀን መሆኗን ይገልጻል ማለት ነው። እንግዲህ በኖህ ዘመን ያለው ሕዝብ ክርስቶስም እንደተናገረ በቅዱስ ወንጌል ኖህ ወደ መርከብ ከመግባቱ በፊት በኖህ ዘመን የነበረው ሕዝብ ሰብአ ትካት ማለት ነው። ትካት ማለት ጥንት ድሮ ማለት ነው። የድሮ ሰዎች ማለት ነው። እንግዲህ የኖህ ዘመን ለኛ ዘመን ድሮ ነው። እንኳን ለኛ ዘመን ለክርስቶስ ዘመን ራሱ ድሮ ተብሎ ተነግሯል። ኖህ በ2000 ዘመን ገደማ የነበረ ስለሆነ ማለት ነው 2256 አካባቢ የነበረ ነው ቅድመ ልደተ ክርስቶስ ማለት ነው። ስለዚህ በኖህ ዘመን የነበሩ ሰዎች እንዲያው ከሕግ እግዚአብሔር በመራቅ ከንስሐ ሕይወት በመራቅ ሆኖም በመብላት በመጠጣት በመዝፈን በማጨብጨብ በመጨፈር ስጋዊ ድሎትንና ምቾትን ብቻ ተስፋ አድርገው የሚኖሩ የሚመጣውን ዓለም የማይናፍቁ ተስፋ የማያደርጉ ይልቁንም ኖህ እንኳን ቢመክራቸው እንግዲህ እግዚአብሔር በ120 ዘመን እመጣለሁ ብሎ ለኖህ ተናገረ። ኖህ ደግሞ ህዝቡን እንዲያስተምር አደረገ። እነርሱ ግን አንተ ጥቂት ነህ ካሁን ጀምረህ ስራ፣ እኛ ግን 100ውን ዘመን እንደፈለግን ኃጢአት ሰርተን 100ውን ዘመን በዚህ ዓለም ደስተኞች ሆነን እየኖርንበት እግዚአብሔርን እየበደልን እየኖረን በ20ው ዘመን እንሰራለን አሉ። በቀመር የምንድን መስሏቸው ማለት ነው። ስለሆነ አንተ ብቸኛ ነህና ካሁኑ ጀምረህ ስራ፣ ቶሎ አታደርስም ሰርተህ አሉት። ቢነገሩ እንኳን ያልሰሙ ናቸው ማለት ነው። ስለዚህ ተነግሮ የማይሰማ ህዝብ ጥፋት እንደማይቀርለት የሰብአ ትካት የድሮ ሰዎች በኖህ ዘመን የነበሩ ሰዎች ታሪክ ያስተምረናል ማለት ነው። የእግዚአብሔርን ቃል መስማት የመጻሕፍትን የቅዱሳት መጻሕፍትን ቃል መስማት እጅግ ያስፈልጋል። ይኸውም ህይወት ስለሆነ ህይወትን ስለሚሰጥ ማለት ነው። ኖህ ወዲያውኑ ስራውን ጀመረ። መልአኩ ከገነት እንጨት እያመጣ እየሰጠው ራሱም ኖህ ፈጥኖ የሚያድገውን እንጨት እየተከለ ወዲያውኑ እያደረሰ በሁለት ሁልቆ ኢዮቤልዩ ነው የሚለው። አንድ ኢዮቤልዩ 49 ዓመት ነው። በሁለት ሁልቆ ኢዮቤልዩ በ98 ዓመት ሰርቶ ጨረሰ። እግዚአብሔር በእነዚያ ሰዎች በኖህ ዘመን በነበሩ ሰዎች ክፋት አማካኝነት ፈጥኖ መጣ። 120ውን ዘመን ራሱ ሳይጨርስ ማለት ነው።
ክፉ ሰዎች እግዚአብሔርን ቅሰፈኝ ቅሰፈኝ ይሉታል ይላል መጽሐፍ። እግዚአብሔርን ቅሰፈኝ ቅሰፈኝ ለመቀሰፍ ይቸኩሉና እግዚአብሔር ደግሞ ፈጥኖ እንዲቀሳቸው ያደርጋሉ። እና በ120 ዘመን መጣለው ያለው እግዚአብሔር በክፋታቸው ምክንያት በ100 ዘመን መጣ። ኖህ በ98 ዘመን ሲጨርስ መርከቧን ሰርቶ ወዲያውኑ እንደጨረሰ እግዚአብሔር መጣ። ከዚያ በኋላ የት ይደርሳሉ? ስለዚህ ሰው ሁሉ ማስቀደም ያለበት የእግዚአብሔርን ፈቃድ እንደሆነና ሰው በዘመኑ ሁሉ ሁልጊዜም ዝግጁ ሆኖ መኖር ያለበት እንጂ ዛሬ ኃጢአት ልስራ ነገ ንስሐ እገባለሁ ማለት መጨረሻው ጥፋትና ሞት እንደሆነ እናይበታለን ማለት ነው በድሮ ሰዎች ታሪክ ወይም ደግሞ በሰብዓ ትካት ታሪክ። ጌታም ለዚህ ነው ኖህን ምሳሌ አድርጎ ለዕለተ ምጽአት የጠቀሰው ወይም ደግሞ ለትንሣኤ ዘጉባኤ ምልክት አድርጎ የጠቀሰው በኖህ ዘመን የነበሩ ሰዎች ሕግ እግዚአብሔርን የማያስቡ እግዚአብሔር የሚመጣበትን ቀን ተስፋ አድርገው የማይጠባበቁ ግን እግዚአብሔርን ለመሸንገልና እግዚአብሔርን ለማታለል ወይም ደግሞ በእግዚአብሔር ላይ ጥበብን የስንፍና ጥበብን የተጠቀሙ የመሰላቸው ነበሩና ዛሬም ክርስቶስ በሚመጣበት ዘመን ክርስቶስ ከመምጣቱ ዘመን አስቀድሞ የሰው ልጆች እንደነዚያ ሰዎች ዝንጓን ሆነው በመዘናጋት በስጋዊ ፈቃድና በኃጢአት ባህር ውስጥ ሰጥመው እንደሚቆዩ ክርስቶስ ድንገት እንደሚመጣ ብልሆችና ጥበበኞች ኖህን የመሰሉ ደግሞ በንስሐ ሕይወት ተዘጋጅተው እንደሚጠብቁት ኖህን ምሳሌ አድርጎ አስተምሯል ማለት ነው። ኖህ ለትንሣኤ ዘጉባኤ ለትንሣኤ ሙታን ማስረጃ ሆኖ ይጠቀሳል። ክርስቶስ ጠቅሶታል። ጌታ ሊመጣ ጊዜው ሲቃረብ በኖህ ዘመን እንደነበሩ ሰዎች የዚህ ዓለም ሰዎች ይሆናሉ ነው። ሐዋርያው ቅዱስ ጳውሎስ እንደነገረን አሃወየ ኢያስቱክሙ ንብላ ወንስተ የሰመን መውት በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 32 ላይ ወንድሞቼ ሆይ ዛሬ እንብላ ዛሬ እንጠጣ ነገ እንሞታለን የሚሉ ሰዎች አያስቷችሁ ነው የሚለው። አያሳስቷችሁ። ዛሬ እንስራ የሚሉ ሰዎችን ስሙ እንጂ ዛሬ እንብላ እንጠጣ ወይም ደግሞ ዛሬ በስጋችን ደስተኞች ብቻ እንሁን ነገ እንሞታለን ከሞትም በኋላ ትንሣኤ የለም የሚሉ ሰዎች አያስቷችሁ ብሎ ማስጠንቀቂያ አስቀምጧል ማለት ነው ሐዋርያው ቅዱስ ጳውሎስ። ለዚህም ነው እንግዲህ የመዳን ቀን አሁን ነው ብሎ የተናገረው ቅዱስ ጳውሎስ ነገ ሳይሆን አሁን መሆኑን ለእያንዳንዱም ሰው ደግሞ ዕለተ ምጽአቱ የክርስቶስ የመምጫው ጊዜ ዕለተ ሞቱ እንደሆነ ይታወቃልና ሰው ከሞተ በኋላ ለቅጽበት እንኳን መልካም ስራ የሚሰራበት ጊዜ ስለሌለው ስለማያገኝ ማንም ሰው ከዕለተ ሞት በፊት በምጽአተ ክርስቶስ ከሚመሰለው ከዕለተ ሞት በፊት በፍቅረ እግዚአብሔርና በንስሐ ሕይወት ለመዳን የሚያስችለውን ስራ በመስራት እንዲኖር ይመክራሉ ማለት ነው ቅዱሳት መጻሕፍት። እንግዲህ ከማያይህ በፊት የነበረው ሕዝብ በትንሣኤ ሙታን ላልተጠቀሙ ወይም ደግሞ ለማይጠቀሙ ሰዎች ምሳሌ ነው። በትንሣኤ ሙታን በሚነሱበት ጊዜ ትንሣኤ ዘለሐሳርን ወይም ደግሞ የመከራ ትንሣኤን ወደ ገሃነም የሚሄዱበትን ትንሣኤ ለሚነሱ ሰዎች ምሳሌዎች ናቸው። እነማን? በኖህ ዘመን የነበሩት ሰዎች ማለት ነው። ቅዱስ ኤጲፋንዮስ ወደ መርከብ በገቡት ሰዎች ይጀምርና ወደ መርከብ መግባታቸውን ወደ መቃብር እንደመግባት አድርጎ ያመሰጥራል። ኖህና ቤተሰቦቹ ወደ መርከብ ገብተዋል። ዛሬም የሰው ልጅ በየጊዜው በሞት አማካኝነት ወደ መቃብር ይገባል ነው። ከመርከብ መውጣታቸውን ደግሞ እንደ ትንሣኤ አድርጎ ሐዲስ ልደት ብሎ ይተረጉመዋል። ኖህና ቤተሰቦቹ የጥፋት ውሃው ከጎደለ በኋላ ከመርከብ ወጥተዋል። በዚህ ዓለም መኖር ጀምረዋል።
ይህንን ለትንሣኤ ሙታን ማስረጃ አድርጎ የሰውም ልጅ በሙሉ በመቃብር ከተሰበሰበ በኋላ መቃብር ድል የሚነሳበት ጊዜው ሲደርስ ክርስቶስ ዳግም ለፍርድ ወደዚህ ዓለም ሲመጣ ከመቃብር ወጥተው ወደ መንግስተ ሰማያት እንደሚገቡ ሁሉም እንደየስራቸው ፍርዳቸውን እንደሚቀበሉ ወደ መርከብ በመግባታቸው ወደ መቃብር መግባትን ከመርከብ በመውጣታቸው ደግሞ ከመቃብር መውጣታቸውን እና ትንሣኤ ሙታንን በአንጻር አድርጎ አስተምረዋል ማለት ነው። ትንሣኤ ሙታን ሐዲስ ልደት ይባላል። ትንሣኤ ሙታን ሐዲስ ወይም አዲስ ልደት ይባላል። ለምን ካልን እኛ ከወላጆቻችን በስጋዊ ልደት እንወለዳለን። በጥምቀት መንፈሳዊ ልደትን ከስላሴ እንወለዳለን። በትንሣኤ ደግሞ ከመቃብር ሌላ ሶስተኛ ልደትን እንወለዳለን። በትንሣኤ ሶስተኛ ልደትን እንወለዳለን ማለት ነው። ምድር አድራዋን በምትመልስበት ጊዜ ምክንያቱም ታድሰን ነው የምንነሳው። ድካም የሚስማማው የድካም ጠባይ የሚስማማው ሰውነታችን በማይስማማው ጠባይ ጽኑ በሆነ ጠባይ ታድሶ ስለሚነሳ ልደት ተብሎ ይገለጻል ማለት ነው። ሐዲስ ልደት ይባላል። ከመቃብር መውጣታችን በትንሣኤ መገለጻችን ሰው እንደ ጥንተ ተፈጥሮ ሁሉ ዳግመኛ ከማህፀነ ምድር ተወልዶ ከሞት በኋላ ያለውን ህይወቱን በአዲሱ ምድርና በአዲሱ ሰማይ መኖር ይጀምራል ማለት ነው። ከትንሣኤ በኋላ አዲስ ምድርና አዲስ ሰማይ የተባለች መንግስተ ሰማያት ናት። አዲስ ምድር አዲስ ሰማይ መንግስተ ሰማያት ሁሉ ጊዜ በአዲስነት ጸንታ የምትኖር የማትሰለች የማታረጅ የደስታ ዓለም ስለሆነች አዲስ ሰማይ አዲስ ምድር ትባላለች። ሰማያዊት እንደመሆኗ አዲስ ትባላለች። ሰማያዊት እንደመሆኗ ሰማይ ተብላ የማታልፍ እንደመሆኗ ደግሞ አዲስ ተብላለች። በአዲስነት ጸንታ የምትኖር ስለሆነች አዲስ ምድር መባሏ እኛ ምድራውያን እግዚአብሔር በሚወደውና በሚፈቅደው መልካም መንገድ ስንሄድ ወርሰናት የምንኖር ምድር ዓለም ስለሆነች አዲስ ምድር ብሏታል። ምድራውያን የምንወርሳት በምድር በሰራነው ስራ የምንወርሳት ይህች ምድር አልፋ በምድር ተተክታ የምትኖር። ይህን ስንል ግን ወደዚህ ምድር መጥታ ማለት አይደለም። እኛው እርሷ ወዳለችበት ሄደን ማለት ነው እንጂ። ስለዚህ ከትንሣኤ በኋላ በአዲስ ምድርና በአዲስ ሰማይ እንኖራለን ማለት ነው። እንግዲህ በኦሪት መጽሐፍ ኖህ ከመርከብ ከወጣ በኋላ መርገም ለሚገባው መርገምን በረከት ለሚገባው ደግሞ በረከትን ሰጥቷል። ኖህ ከመርከብ ከወጣ በኋላ እንግዲህ በዚህ ዓለም ዘርን ዘራ ወይን ተክልን ተከለ ወይንን ተከለ የተከለው ወይን ደርሶለት ከዚያ ወይን ጠጥቶ ኖህ ሰከረ ነው የሚለው። ኖህ በሰከረበት ጊዜ እርቃኑን አይቶ ከነዓን የሚባለው የልጅ ልጁ ለአባቱ ለካም ይነግረዋል። ካምም ደግሞ በአባቱ ላይ አይቶ ተዘባብቶ ነበር፣ ስቆ ነበርና በዚህ ምክንያት ከነዓንን ረገመው፣ ካምንም ረገመው። ሴምና ያፌት ሁለቱ ወንድማማቾች ግን አባታቸውን አክብረው የጣለውን ልብስ እርቃኑን እንዳያዩ ፊታቸውን ከእርቃኑ ሰውረው ሰውነቱን ልብስ አልብሰውታል። በዚህ ጊዜ አባታቸውን በማክበራቸው እግዚአብሔርንም በመፍራታቸው ባርኳቸዋል ማለት ነው። ለይህድር እግዚአብሔር ውስተ ቤቱ ለሴም፣ እግዚአብሔር በሴም ቤት ይደር ብሎ እግዚአብሔር የተወለደው ድንግል ማርያም የተወለደችው በሴም በኩል በነገደ ይሁዳና በሴም በኩል ከሚወለደው ከነገደ ሌዊ ነው ማለት ነው። እንዲሁም ያፌትን ለያርህብ እግዚአብሔር ደወሎ ለያፌት
የያፌትን ሀገር እግዚአብሔር ያስፋ ብሎ መርቆታል። በዚህም ጊዜ ካምን ከነአን ይኩን ገብረ ለአሃዊሁ ከነአን ግን ለወንድሞቹ ባሪያን ይሁን አገልጋይን ይሁን ብሎ ረገመው ነው የሚለው እና ኖህ ከመርከብ ከወጣ በኋላ ነው በረከት የሚገባቸው ልጆችን የባረከ በረከት የማይገባቸውን እና በረከት የማይገባውን ደግሞ የረገመ ማለት ነው። ጌታም እንግዲህ ከመርከብ መውጣት የትንሳኤ ምሳሌ አድርገን ወስደናልና ጌታም በዳግም ምጽአቱ ሙታንን ከመቃብር አውጥቶ ለኃጥአን መርገምን ለጻድቃን ደግሞ በረከትን ይሰጣል ማለት ነው። መርገም ለሚገባቸው መርገምን በረከት ለሚገባቸው በረከትን ይሰጣል። ለሁሉም ለእያንዳንዳቸው እንደየስራቸው ይከፍላል። ስለዚህ ከኖህ መርከብ የኖህ ከመርከብ መውጣት ለትንሳኤ ሙታን ምሳሌ ሆኖ ይጠቀሳል ማለት ነው። የኖህ ከመርከብ መውጣት ለትንሳኤ ሙታን ምሳሌ ሆኖ ይጠቀሳል። ሌላው አብርሃም ነው። አብርሃምን ስንመለከት አብርሃም ለትንሳኤ ሙታን ማስረጃ ሆኖ ይጠቀሳል። አብርሃም በእርጅና ወራት እንደምውት ከሚቆጠር ከሳራ ማህፀን ልጅን በማግኘቱ የትንሳኤ ሙታን ማስረጃ ሆኖ ይጠቀሳል ማለት ነው። ሐዋርያው ቅዱስ ጳውሎስ የመጽነስን ኃይል ሙቀትን፣ ልምላሜን በእርጅና ምክንያት ያጣችው ሳራ የምትጸንስበትን ኃይል ሙቀት፣ ልምላሜ እንድታገኝ ያደረጋት እግዚአብሔር እኛ የሰው ልጆች ከሞትን በኋላ ተነስተን መንግስቱን እንደምንወርስና ከሞትን በኋላ የክብር ትንሳኤን እንደምንነሳ ማስረጃ ነው። እንግዲህ የሳራ የመውለድ ተስፋ አልነበራትም። ምክንያቱም የሴቶች ልማድ ትቷታል። 90 ዓመት ሆኗታል። ሴቶች ደም የሚቆርጡ በ60 ዓመት ነው። ሙቀት ልምላሜ ተለይቷታል። ግን ሙቀት ልምላሜ ከተለያት በኋላ ልጅ እንድትወልድ አደረጋት እግዚአብሔር። አብርሃምም ልጅ ከዚህ በኋላ አርጅቻለሁ ልጅ አልወልድም ብሎ አስቦ ባለበት ጊዜ እግዚአብሔር ልጅ እንዲወልድ አደረገው ማለት ነው። ያ የአብርሃም ካረጀ በኋላ የሳራ ካረጀች በኋላ ልጅ መውለዳቸው እንደገና እንደ ወጣት ሆነው ልጅ መውለዳቸው በልጅ መታደሳቸው የሰው ልጆች ከሞቱ በኋላ የሚነሱ መሆናቸውን የሚያስረዳ ምስጢር አለው ማለት ነው። ተስፋ የተሰጠው የታመነ እንደሆነ ስለቆጠረች ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ እንኳን እድሜዋ ካለፈ በኋላ ዘርን ለመጽነስ ኃይልን በእምነት አገኘች ይላል። ስለዚህም ደግሞ በብዛታቸው እንደ ሰማይ ከዋክብት እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩት የሞተን ሰው ከሚመስል ከአንዱ ተወለዱ። እስራኤላውያን በሙሉ ከማን ተወለዱ? ከአንዱ ከአብርሃም ተወለዱ። ከአብርሃም በይስሐቅ ከይስሐቅ በያዕቆብ እስራኤላውያን እንደማይቆጠሩ እንደ ባህር አሸዋ እንደ ሰማይ ከዋክብት ሆኑ ማለት ነው። ስለዚህ እስራኤላውያን ባረከከ አስተባዝሐከ መባረክን ባረካለሁ ማብዛትንም አብዛዛሃለሁ ብሎ እግዚአብሔር አበዛሃለሁ ብሎ እግዚአብሔር ለአብርሃም በገባለት ቃል ኪዳን መሰረት የአብርሃም ልጆች በይስሐቅ በኩል እሚስሐቅ ይሰማይ ለከ ዘር ከይስሐቅ ያንተ ዘር ይበዛልሃል። በይስሐቅ በኩል ክርስቶስ ከመገኘቱ በተጨማሪ የአብርሃም ዘር አብርሃም እንደማይወልድ ካመነ ተስፋ ከቆረጠ በኋላ ምክንያቱም በተፈጥሮ ሕግና ስርዓት ከዚያ በኋላ ወልዳለሁ ብሎ በማያስብበት ሁኔታ እግዚአብሔር አብርሃምን ልጅ እንዲወልድ አድርጎታል። ሳራም ሙቀት ልምላሜ ከተለያት በኋላ ልጅ ሰጥቷታል። በዚያም ልጅ በይስሐቅ በኩል የአብርሃም ዘሮች እንደ ሰማይ ከዋክብት እንደ ባህር አሸዋ በዝተውለታል ማለት ነው። ስለዚህ የሰውም ልጅ ከሞተ ከተቀበረ ከፈረሰ ከበሰበሰ በኋላ
ህልውናው በዚህ ዓለም ህልውናው ከጠፋ በኋላ የዚህ ዓለም በዚህ ዓለም የመኖር ተስፋው ከተቆረጠ በኋላ ዳግመኛ ተነስቶ በክብር ይገለጻል ማለት ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 11 እስከ 12 ሳራ ካረጀች በኋላ ልጅ እንደወለደች የአብርሃምም ልጆች እንደ ሰማይ ከዋክብት እንደ ባህር አሸዋ እንደበዙለት እንዴት ነው ስንል እግዚአብሔር አብርሃምን ከብዙ ሌሊቶች በአንዱ ሌሊት ወደ ውጭ አወጣውና ወደ ሰማይ ተመልከት አለው። አብርሃም ወደ ሰማይ ተመለከተ፣ ከዋክብትን አየ። እግዚአብሔር የሰማይ ከዋክብትን ቁጠር አለው። አብርሃም እይክሉ ሆልቆቶሙ መቁጠር አልችልም፣ አይቻለኝም፣ በጣም ብዙ ከመሆናቸው የተነሳ ልቆጥራቸው አልችልም አለ። በዚህ ጊዜ እግዚአብሔር ምን አለው? ከማሁ ይበዝሁ ዘርእከ ከማሁ ይከውኑ ዘርእከ ዘርህ እንዲሁ ይበዛሉ እንዲሁ ይሆናሉ አለው። እንደ ሰማይ ከዋክብት እንዲሁም ከብዙ ሌሊቶች በአንዱ ሌሊት ወደ ባህር ዳር አወጣና የባህር አሸዋን ቁጠር አለው። አብርሃም የባህሩን አሸዋ መቁጠር አልችልም አለ። ከማዊ ከውኑ ዘርከ ዘርህ እንዲሁ ይሆናል እንዲሁ ይበዛሉ አለው። ስለዚህ የአብርሃም ልጆች እንደ ሰማይ ከዋክብት እንደ ባህር አሸዋ እየበዙ ሆኑ ማለት እግዚአብሔር ለአብርሃም አስቀድሞም ሰማይ ከዋክብት እንዲቆጥር አሸዋን እንዲቆጥር አድርጎ አብርሃም መቁጠር እንዳልተቻለውና መቁጠር እንደተሳነው በተናገረበት ጊዜ እንዲሁ ልጆች ይበዛሉ ብሎ እንግዲህ አብርሃም የመውለድ ተስፋን ካጣ በኋላ ነው ያ ሁሉ ተስፋ የተሰጠው ማለት ነው። አብርሃም ለትንሳኤ ዘጉባኤ ማስረጃ ሆኖ ይጠቀሳል። ትንሳኤ ዘጉባኤ ለጻድቃንም ለኃጥአንም የማይቀር ቢሆንም ለኃጥአን የከፋ ፍርድ የሚጠብቃቸው ስለሆነ በትንሳኤ አይጠቀሙበትም። ጌታ ኢየሱስ ክርስቶስ ስለ ይሁዳ ሲናገር ለዚያ ሰው ወዮለት ባልተወለደ በተሻለው ነበር ብሎ እንደተናገረ ሁሉ ለኃጥአንም ከትንሳኤ በኋላ የሚጠብቃቸው የዘላለም ሞት ስለሆነ ባልተነሱ ይሻላቸዋል፣ ባይነሱ ይሻላቸዋል። ግን አለመነሳት ደግሞ አይቻልም። ምክንያቱም ሁሉም እንደየስራው ሊከፈለው ስለሚገባ ይህ ደግሞ የእግዚአብሔር ፍርድ ስለሆነ ማለት ነው። ስለዚህ በትንሳኤ ዘጉባኤ ኃጥአን ተነስተው ፍርድ እንደሚያገኛቸውና ያመነሳታቸው የመከራ እንደሆነ ቅዱስ ያሬድ ሲናገር እንዘ የነብር ጊዜ ነው ደብረ ዘይት ቀርቡ አርዳይሁ ቀርቡ ሀቢሁ ሁሎም አርዳይሁ በዕለተ ሰንበት። ጌታ ኢየሱስ ክርስቶስ በደብረ ዘይት ተቀምጦ እያስተማረ ሳለ ደቀ መዛሙርቱ በሰንበት ቀን ወደ እርሱ ቀረቡ ይልና ስለ ትንሳኤ ሙታን ምስጢር ምልክት አስቀድሞ ስለሚሆነው ምልክት በስፋት ያስተማራቸውን እየዘረዘረ ይሄድና ምን ተንብላ ለነፍስ ምሄሶ ለሰስ ወይ ምህር ነዳይ ወይ ገብር ሰናይ ለሰው ግን ይላል በዚህ ዓለም ከትንሳኤ በፊት ሶበ ምህር ነዳይ ለነዳያን ለድሆች ቢራራ ወይ ገብር ሰናይ መልካምንም ቢያደርግ እጅግ ይሻለዋል ነው የሚለው። እጅግ ይሻለዋል ለምን? በትንሳኤ በክብር እንዲቆም በትንሳኤ መከራ እንዳያገኘው ይትለሉ ጻድቃንም ኃጥአን ጻድቃን ከኃጥአን በሚለዩበት ጊዜ ኃጥአን የሚያገኛቸው ፍርድ የጸናና መከራ የጸናበት መከራ የበዛበት ስለሆነ ያ እንዳያገኛቸው የሰው ልጆች ለድሆች ቢራሩ መልካምንም ቢያደርጉ በዚህ ዓለም እጅግ ይሻላል ብሎ ይናገራል ማለት ነው። ስለዚህ በትንሳኤ ዘጉባኤ የክብር ትንሳኤን ለመነሳት ሁሉም ይነሳል። ግን የክብርን ትንሳኤን ለመነሳት ዛሬ የርህራሄን ስራ
እንዲሁም ደግሞ መልካም ስራ ማድረግ ከእያንዳንዳችን ይጠበቃል ማለት ነው። ይህን እንድናደርግ እግዚአብሔር ይፍቀድልን፣ ክብርንም ትንሣኤ ያድልን። ምክንያቱም ከዚህ የበለጠ መልካም ነገር ስለሌለ ማለት ነው። እንግዲህ አብርሃም የሞተን ሰው ከሚመስል ከአብርሃም በመጨረሻው ባረጀበት ዘመን እግዚአብሔር ልጅን አስገኝቷል ማለት ነው። ይስሐቅ እንዲወለድ አድርጓል። እርሱ ራሱ አብርሃም የመውለዱን ነገር እግዚአብሔር ሲነግረው እየሳቀ የ100 ዓመት ሰው በውኑ ልጅ ይወልዳልን ብሏል። አብርሃም 90 ዓመት የሆናት ሳራም ትወልዳለችን ብሎ በልቡ አስቧል። ይህንንም ኦሪት ዘፍጥረት ምዕራፍ 17 ቁጥር 17 ላይ መጽሐፍ ቅዱስ ይነግረናል በቀጥታ። አብርሃም እየሳቀ ምን አለ? ልጅ ትወልዳለህ ሲባል የ100 ዓመት ሰው በውኑ ልጅ ይወልዳልን 90 ዓመት የሆናት ሳራም ትወልዳለችን ብሎ በልቡ አሰበ ይለዋል። ኦሪት ዘፍጥረት ምዕራፍ 17 ቁጥር 17። ምክንያቱም ዘመኑ ሞታለሁ እንጂ ልጅ ያገኛለሁ የማይባልበት ዘመን ስለሆነ ማለት ነው። በዚያ ሰዓት ልጅ ያገኛለሁ ብሎ ሰው ተስፋ የሚያደርግ በወጣትነቱ ዘመን ስለሆነ ቅዱስ ሉቃስም በጻፈው ወንጌል ቅድስት ኤልሳቤጥን ስንመለከት ለመጽነስ ኃይልን ያገኘችው በእምነት ነው እንጂ በተፈጥሮ በሚገኝ ሙቀት ልምላሜ አይደለም። ምክንያቱም በተፈጥሮ የሚገኘውን ሙቀት ልምላሜ ካጣች ካረጀች ቆይታለች ማለት ነው። ዘካርያስ ወለብእሲትየኒ ሀለፈ መዋዕሊሃ ሚስቴ ማረጀች ብሎ የተናገረም ለዚህ ነው። ልጅ ሳትወልድ እንዳረጀች ይናገራል። ስለዚህ ዘካርያስም ኤልሳቤጥም አብርሃምም ሳራም ልጅ የሚወልዱበት ጊዜ ካለፋቸው በኋላ ልጅን አግኝተዋል። ሞትን በሚጠባበቁበት ጊዜ ግን በልጅ እግዚአብሔር ባርኳቸዋል ነው። ነገር ግን እንደ ሞተ ሰው ራሳቸውን ከሚቆጥሩት ከእነርሱ አብራክ እግዚአብሔር ዘርን አስቀርቷል። ከሳራ የተወለደው ይስሐቅ ምድርን በልጆቹ ሞልቷል። ከነዓንን ልጆቹ በዝተው ወርሰዋታል። ከቅድስት ኤልሳቤጥና ከነብዩ ዘካርያስ ከካህኑ ዘካርያስ የተወለደው ቅዱስ ዮሐንስም መጥምቀ መለኮት ዮሐንስም ወደ መንግስተ ሰማያት በዝተው የሚገቡ ምእመናንን በትምህርቱ አፍርቷል ማለት ነው። በትምህርቱ አፍርቷል። ስለዚህ እግዚአብሔር እንደሞተ ሰው ካሉት ከሳራና ከኤልሳቤጥ ማይፀን በተገኙት የከነዓንን ምድርና መንግስተ ሰማያትን በዝተው የሚወርሱ እስራኤል ዘስጋን ለሳራ እስራኤል ዘስጋን ለኤልሳቤጥ ደግሞ እስራኤል ዘነፍስን ምእመናንን አድሏቸዋል ማለት ነው። ስለዚህ ይህንን ያደረገ እግዚአብሔር ሙቀት ልምላሜ ከተለያቸው በኋላ ሳራና ኤልሳቤጥ እንዲወልዱ ያደረገ ትንሣኤ ዘጉባኤ እንዳለ ሲያስረዳን ነው። በጥቅል ሐሳብ ትንሣኤ ዘጉባኤ እንዳለ ሲያስረዳን ሰዎቹ ካረጁ ካፈጁ በኋላ ሙቀት ልምላሜ ከተለያቸው በኋላ እንዲወልዱ በልጅ እንዲባረኩ ያደርጋቸዋል ነው። ሌላው ያዕቆብን ስንመለከት የትንሣኤ ሙታን ማስረጃው ነው ይጠቀሳል። እንግዲህ ያዕቆብ በእምነት ትንሣኤ ሙታን እንደሚደረግ አስቀድሞ ያውቅ ነበር። ያውም ሊታወቅ ወደ ወገኖቼ ሰበሰባለሁ በኬጢያዊው በኤፍሮን እርሻ ቅበሩኝ ብሎ ልጆቹን አዝዟቸዋል። ኦሪት ዘፍጥረት ምዕራፍ 49 ቁጥር 29 ላይ ማለት ነው። ወደ ወገኖቼ ሰበሰባለሁ ወደነማን? ወደነ አብርሃም ወደነ ይስሐቅ ሰበሰባለሁ አለ። እነርሱ አስቀድሞ የሞቱ ናቸው፣ በስጋቸው የሞቱ ናቸው። እርሱም ወደ እነርሱ ሰበሰባለሁ። ስለዚህ በኬጢያዊው በኤፍሮን እርሻ ቅበሩኝ ብሎ በአባቶቹ መቃብር አጠገብ እንዲቀበር ልጆቹን አዝዟቸዋል ከመሞቱ በፊት። ስለዚህም ከግብጽ እንዲያወጡት አዘዘ። ያዕቆብ በግብጽ ነው የሞተው፣ ግን መጥቶ በከነዓን እንዲቀበር ነው ልጆቹን አዝዟቸው ያረፈ። እንግዲህ ከዚህ ቃል የምንረዳው ወደ ወገኖችና ከአባቶች ጋር ቅበሩኝ ብሎ የተናገረበት ምክንያት የትንሣኤን መኖር እያስረዳ ነበር።
እንዴት ያስረዳል ስንል እንግዲህ በሰው ዘንድ እንደሞቱ የተቆጠሩትን አባቶቹን በስጋቸው የሞቱትን አብርሃምን ይስሐቅን በእርሱ አጠራር ግን ወገኖቼ ይላቸዋል። ወገኖቹን እንደጠፉ አያስብም ያዕቆብ። ወገኖቹ እንደጠፉ አያስብም እንዳሉ ነው የሚያስብ። በትንሣኤ ዘጉባኤ እንደሚነሱ ያስባል። ስለዚህ አብርሃም ይስሐቅ በሚነሱበት በዚያ ቦታ እኔም አብሬ ከነሱ ጋር እንድነሳ ከነርሱ አጠገብ ቅበሩኝ ብሎ ነው ልጆቹን ያዘዛቸው ማለት ነው። በልቡ ትንሣኤን ስላሰበ ይኸውም መሞት ሳይሆን መሰብሰብ ወደ ወገኖቹ መሄድ ስለሆነ ማለት ነው። በኋላም ከቤተ ያዕቆብ የተወለደው ክርስቶስ እንዳስተማረን ገነት እስከምትከፈት ድረስ የቅዱሳን ነፍሳት የሚሄዱት ወደ አብርሃም እቅፍ እንደሆነ ነግሮናል። ድሃውም አልዓዛር ሞተ፣ መላእክትም ነፍሱን ወደ አብርሃም እቅፍ ወሰዷት ብሎ ጌታ በቅዱስ ሉቃስ ወንጌል ምዕራፍ 16 ቁጥር 22 ላይ ይናገራል። ድሃውም አልዓዛር ሞተ፣ መላእክትም ነፍሱን ወደ አብርሃም እቅፍ ወሰዷት። እንግዲህ አብርሃም ሟቲ ሆኖ የቀረ አይደለም። በገነትም ቃል ኪዳን የተሰጠው በምድርም ቃል ኪዳን የተሰጠው ልጆቹ ከነዓንን እንዲወርሱ ማርና ወተት የምታፈሰዋን ምድር እንዲወርሱ ቃል ኪዳን የተሰጠው ነው። በገነትም ደግሞ ቅዱሳን በሱ ቃል ኪዳንነት በሱ ቃል ኪዳን ለርሱ በተሰጠው ቃል ኪዳን ገነትን እንዲወርሱ መንግስተ ሰማያትን እንዲወርሱ ቃል ኪዳን ተገብቶለታል። ስለዚህም መላእክት ነፍሱን ወደ አብርሃም እቅፍ ወሰዷት ተብሎ ለአልዓዛር ተነግሮለታል ማለት ነው። እንግዲህ በነፍሳት ቦታ ርስት የነበረው አብርሃም በዚህ ምድር ሳለ ለመቃብር የገዛው የኤፍሮንን እርሻ ነው። የሰማያዊው የነፍሳት ርስት የገነት አንጻር ስለሆነ ያዕቆብ ከዚህ ወጥቶ መቀበር አልፈለገም፣ ወይ ደግሞ ከአብርሃም ከይስሐቅ ተለይቶ መቀበር አልፈለገም። ልጁ ዮሴፍ አውጥቶ ስጋውን በተመኘው ስፍራ በከነዓን አሳርፎታል ማለት ነው። ከግብጽ አውጥቶ በከነዓን አሳርፎታል ያዕቆብን። እንግዲህ ከግብጽ መውጣቱ ከመቃብር እንደመውጣት ይቆጠራል ነው። ያዕቆብ ከግብጽ ምድር መውጣቱ ከመቃብር እንደመውጣት የሞቱ ሰዎች ከመቃብር መውጣታቸውን ያሳየናል ነው። የትንሣኤ ሙታን ምሳሌ ሆኖም የሚጠቀሰው ለዚህ ነው። ያዕቆብ ከግብጽ መውጣቱ ከመቃብር እንደመውጣት ተቆጥሮ የትንሣኤ ሙታን ምሳሌ ሆኖ ይጠቀሳል። ልጁ ዮሴፍም በሚሞትበት ሰዓት እንደ አባቱ አውጥተው እንዲቀብሩት ሳይሆን እግዚአብሔር ወደ ከነዓን ሲመልሳቸው አጽሙን እንዳይረሱበት ወንድሞቹንና ልጆቹን ሰብስቦ አምሏቸዋል። ዮሴፍ ያዕቆብ ልጅ ዮሴፍ ደግሞ ወዲያውኑ እንደ ያዕቆብ ወስዳችሁ ቅበሩኝ አላለም። ግን እግዚአብሔር በምህረቱ በይቅርታው በሚያስባችሁ ጊዜ ከግብፃውያን ባርነት ነፃ በሚያወጣችሁ ጊዜ አጽሜን ወስዳችሁ በከነዓን በአባቶች አጠገብ ቅበሩኝ ነው ያለ። ይህ ሁሉ የሚያሳየን ትንሣኤ ሙታን እንዳለ አባቶች የቀደሙ ቅዱሳን ገና ትንሣኤ ሙታን በክርስቶስ ሳይረጋገጥ ነው ተስፋ አድርገው ከቅዱሳን ጋር አብረው እንዲነሱ ወስዳችሁ በአባቶች መቃብር ቅበሩኝ እያሉ ይናገሩ ነበር ማለት ነው። ስለዚህ እነርሱም እንደተባሉት እስራኤላውያን የዮሴፍ ልጆችና ወገኖች ጊዜው ደርሶ ወደ ከነዓን ሲመለሱ የአባቶቻቸውን አጽም ከመቃብር ፈልገው አውጥተው ይዘው ገብተዋል እንጂ ብቻቸውን በሕይወት ያሉት ብቻ ተጠራርተው ርስታቸውን አልወረሱም። እንግዲህ ኢየሱስ ክርስቶስ ሞቶ እንደተነሳ ካመን እንዲሁ እግዚአብሔር ሙታንን በኢየሱስ ያስነሳቸዋል፣ ከእርሱም ጋር ያመጣቸዋል። ይህንም በእግዚአብሔር ቃል እንነግራቸዋለን። ጌታችን በሚመጣ ጊዜ ሕያዋን ሆነን የምንቀርኛ የሞቱትን አንቀድማቸውም። ጌታችን ራሱ በትእዛዝ በመላእክትም አለቃ ድምጽ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ ሙታን አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታችንን በአየር እንቀበለው ዘንድ ከእርሱ ጋራ በደመና እንነጠቃለን፣ ከእነርሱ ጋራ በደመና እንነጠቃለን። ከዚያም ወዲያ ለዘላለሙ ከጌታችን ጋር እንኖራለን ብሎ
ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ መልእክቱ ምዕራፍ 4 ቁጥር 14 እስከ 17 ይናገራል ማለት ነው ስለ ትንሣኤ ሙታን። እንግዲህ በሐዲስ ኪዳን በግልጽ በጎላ በተረዳ ተረጋግጧል ትንሣኤ ሙታን። በብሉይ ኪዳን የነበሩት ግን በመስታወት እንደማየት አሻግረው ትንሣኤን በተስፋ ያደርጉ ነበር፣ በርቀት ተስፋ ያደርጉት ነበር። እንደ ሐዲስ ኪዳን በምልአት ሳይገለጽላቸው ትንሣኤ ሙታን እንዳለ ግን ያምኑና ያመኑበትንም ደግሞ ያስተምሩ ይመሰክሩ ነበር ማለት ነው። ስለዚህ ትንሣኤ ሙታን ከክርስቶስ በኋላ ማንም ሰው የማይጠራጠርበት በግልጽ የተረዳ ሆነዋል ማለት ነው። ቅዱስ ጳውሎስ ከ12ቱ ሐዋርያት ትምህርት ተወልደን የምንኖር ሰውን ከነአን የተባለውን ርስታችንን ክርስቶስን ሙታንና ሕያዋን አንድ ሆነው ሊቀበሉት እንደሚወጡ የሚያሳይ የትንሣኤን ትምህርት አስተምሯል። ዮሴፍም አጽሜን ወደ ከነአን ውሰዱ ብሎ የሞቱ ሰዎች አጥንትና ያልሞቱ በሕይወት ያሉ ከነአንን አንድ ሆነው እንደወረሷት ዛሬም በትንሣኤ ዘጉባኤ እስከ ትንሣኤ ዘጉባኤ ያልሞቱ ሰዎችና የሚደርሱ በዚያ ሰዓት ሳይሞቱ የሚደርሱ በሕይወተ ሥጋ የሚደርሱ ሰዎችና ከሞቱ ከተቀበሩ ብዙ ዘመን የሆናቸው ሰዎች አንድ ሆነው ትንሣኤ ዘጉባኤን እንደሚነሱ ያልሞቱ ሰዎች በቅጽበት ተለውጠው በአዲስ ሥጋ እንደሚገለጹ ቅዱስ ጳውሎስ በዮሴፍ ንግግር አንፃር አስተምሯል ማለት ነው። ስለዚህ ርስታችን ክርስቶስን ለመውረስ ጻድቃንም ኃጥአንም በአንድ እንነሳለን። ሆኖም ክርስቶስን የምንወርስ ከጻድቃን አንድነት ስንሆን ነው ማለት ነው። ሌላው ከያዕቆብ በተጨማሪ ሙሴ ለትንሣኤ ዘጉባኤ ማስረጃ ሆኖ ይጠቀሳል። ሙሴ ያደረገው ብዙ ድንቅ ስራ አለው። በተለይም ሙሴ በበትሩ ምስጢረ ትንሣኤ ሙታንን አሳይቷል። በትረ ሙሴ በሙሴ እጅ ያለ የእስራኤል የተስፋ ምልክት ነው። እግዚአብሔር ምን ትስተዲከ በእጅ ያለው ምንድነው ብሎ ሙሴን ጠይቆታል። ኦሪት ዘጸአት ምዕራፍ 4 ቁጥር 2 ላይ ማለት ነው። ድል መንሳት የሚችልባት በትር በሙሴ እጅ ነበረች። ሙሴ በትሩን በጣላት ጊዜ እባብ ትሆናለች፣ አንስቶ በእጁ በያዛት ጊዜ ደግሞ ተመልሳ እንደቀድሞ በትር ትሆናለች። ወደ ምድር በጣላት ጊዜ መለወጧ ሰው ወደ መቃብር በወረደ ጊዜ ፈርሶ በስብሶ ተለውጦ የመኖሩ ምሳሌ ነው። ሙሴ በትሩን ወደ ምድር በጣላት ጊዜ መለወጧ ወደ እባብነት መቀየሯ ሰው ወደ መቃብር በወረደ ጊዜ ፈርሶ በስብሶ ተለውጦ ወደ አፈርነት ተለውጦ የመኖሩ ምሳሌ ነው። ሙሴ በትሩን በእጁ ባነሳት እባብ የሆነችዋን በትር ማለት ነው በእጁ ባነሳት ጊዜ እንደ ቀድሞዋ በትር ሆና መታየቷ ሰውም ንቃ መዋቲ ተንስ መዋቲ የሞት ሆይ ተነሳ የሞት ሆይ ንቃ ከሞት እንቅልፍ ንቃ ተብሎ መለኮታዊ አዋጅ ሲታወጅ ፈጥኖ እንደሚነሳ ያስረዳል ማለት ነው። እንግዲህ የትንሣኤ ሙታን አዋጅ ከተነገረለት በኋላ የሰው ልጅ ከመፍረስ ከመበስበስ ወጥቶ ከአፈርነት ከትቢያነት ተመልሶ ሰው ሆኖ የመገኘቱን ምስጢር የሙሴ በትር በድንቅ ምስጢር ያስረዳል። ሌላው የወንድሙ የአሮን በትርም በቅዱስ ኤጲፋንዮስ ትምህርት ውስጥ የትንሣኤ ሙታን ምሳሌ ሆኖ ተጠቅሷል። የአሮን በትር የትንሣኤ ሙታን ማስረጃ ሆና ተጠቅሳለች። ይኸውም የአሮን በትር ሳይተክሏት ተተክላ ለምልማ አብባ አፍርታ በመገኘት ለትንሣኤ ሙታን ማስረጃ ሆናለች ማለት ነው። ኦሪት ዘኍልቍ ምዕራፍ 17 ቁጥር 8 እስከ 12 የአሮን በትር
ሳይተክሏት ተተክላ ለምልማ አብባ ፍርታ እንደተገኘች መጽሐፍ ቅዱስ ይናገራል። ስለዚህ የአሮን በትር ደረቅ የነበረችዋ በትር እንግዲህ ደረቅ ነው። በትር ሆኖ የሚያዝ አንድ እንጨት ወይም ደግሞ ተክል ከደረቀ በኋላ ነው በትር የሚሆነው። ሆኖም ግን ከደረቀች በኋላ ሳይተክሏት ተተክላ ለምልማ አብባ ፍርታ ደግሞ በአዲስ ልምላሜ የተገለጸች ማለት ነው። ሙታንም ከሞቱ ከተቀበሩ ከፈረሱ ከበሰበሱ በኋላ እንደገና በትንሳኤ በአዲስ ስጋ በታድሶ በመታደስ በፍጹም ጽኑ በሆነ የስጋ አካልና ባህሪ እንደሚነሱ የአሮን በትር ታስረዳለች ማለት ነው። እንግዲህ የአሮን በትር እለቱን ለምልማ አብባ የአበባን ወቅት የፍሬን ወቅት ሳትጠብቅ አብባለች፣ ፍሬዋንም ሰጥታለች ማለት ነው። ፍሬም አሳይታለች። የአሮን በትር የለመለመችው ያበበች ያፈራችው በስነ ፍጥረት ሕግና ስርዓት አይደለም፣ በተአምር ነው። ሙታንም እንዲሁ ናቸው። ከሞቱ ከብዙ ቀን በኋላ ጸጋን ክብርን ይዘው እንደ አይን ጥቅሻ ፈጥነው ይነሳሉ እንጂ እንደ ጥንተ ተፈጥሮ በየጥቂቱ የሚመጡ አይደሉም። በየጥቂቱ እያደጉ የሚነሱ አይደሉም። በቅጽበት ነው። በተአምራዊ በመለኮታዊ የተአምር ክስተት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ፈጥኖ እንደተነሳ በጌታ መስቀል ስር የነበሩ ሙታን በዕለተ ዓርብ ፈጥነው ተነስተው ከመቃብር ወጥተው እንዳየናቸው እንዲሁ በትንሳኤ ዘጉባኤ ትንሳኤ ሙታን ማለት አንድ ወገን ነው። ትንሳኤ ዘጉባኤ የአንድነት ትንሳኤ ሰው ሁሉ የሚነሳበት ለማለት ነው። ትንሳኤ ሙታን የሚነሱበት ለማለት ነው። በትንሳኤ ዘጉባኤም እንዲሁ ይሆናል ነው። ጌታ ፈጥኖ እንደተነሳ በትንሳኤ ዘጉባኤ ሙታን ሁሉ ፈጥኖ ይነሳሉ። ጌታ ፈጥኖ ስለመነሳቱ በማቴዎስ 27:52 ላይ ተጽፎልናል። የአሮን በትር ከቀዳማይ ሰዓተ ሌሊት እስከ ቀዳማይ ሰዓተ መዓልት ቆይታለች። ቀዳማይ ሰዓተ ሌሊት እስከ ቀዳማይ ሰዓተ መዓልት ሌሊቱን በሙሉ ቆይታለች። ሲጸለይባት አድራለች ማለት ነው። ሙታን ግን ይህን ያህል አይቆዩም፣ ፈጥነው ይነሳሉ። ከአሮንም በትር ፈጥነው ሙታን ይነሳሉ ማለት ነው። ስለዚህ እኒህ ሁሉ በዘመን አበው የታዩ የትንሳኤ ምልክቶች ናቸው ማለት ነው። አባቶቻችን ክርስቶስን ተስፋ ያደረጉት በጥላ ያዩትን የትንሳኤ ምስጢር በአካል እንዲያሳያቸው ነው። አይሁድ የካዱት የጌታ ትንሳኤ የነዚህን ሁሉ አበው ተስፋ እንዳይሁድ ሐሰትና እንዳይሁድ ስህተት እንዳይሁድ ክህደት የቅዱሳንን ሁሉ የትንሳኤ ተስፋ ከንቱ ያደርጋል ማለት ነው። ሆኖም ግን ክርስቶስ እንዳይሁድ አባባል ደቀ መዛሙርቱ ሰርቀው የወሰዱት ሳይሆን በራሱ ኃይል በራሱ ስልጣን ወሰንሳይኩ በስልጣነ ባይቲቴ በራሴ ስልጣን ተነሳው እንዳለ ግርማ መለኮቱን ገልጾ ብርሃነ መለኮቱን ገልጾ የተነሳ በመሆኑ የአባቶቻችን ሁሉ ትምህርት በክርስቶስ ትንሳኤ ተረጋግጦ ጸድቋል ማለት ነው። ስለዚህም እነ ኢዮብ እነ ዳዊት ስለ ትንሳኤ በስፋት ተናግረዋል። ነብዩ ታላቁ ሰው ኢዮብ ጻድቁ ኢዮብ በመቃብር ሆነው የሚያነሳቸው እስኪመጣ ድረስ በውኑ ሰው ከሞተ ተመልሶ ሕያው ይሆናልን? የተኛ ሳይነሳምን? እያለ ትንሳኤ እንዳለ ይናገራል። ሌላው በሰማይ እስኪያልፍ ድረስ ሰውም ተኝቶ አይነሳም፣ ሰማይ እስኪያልፍ ድረስ አይነቃም፣ ከእንቅልፉም አይነቃም በማለት ኢዮብ በመጽሐፍ ኢዮብ ምዕራፍ 14 ቁጥር 12 ላይ ሰማይ እስኪያልፍ ድረስ ሰው ተኝቶ አይነሳም ከእንቅልፉም አይነቃም ብሎ
ትንሣኤ እንደሚዘገይና በመጨረሻው ዘመን ደግሞ እንደሚፈጸም ይኸውም ሰማይና ምድር በሚያልፉ ጊዜ ትንሣኤ ሙታን እንደሚፈጸም ኢዮብ አስቀድሞ በትንቢት ይህንን ተናግሯል። ትንሣኤ ሙታንን አስረድቷል እንዳለ መስክሯል ማለት ነው። እንግዲህ የትንሣኤ ምሳሌዎች የሚሆኑ ቅዱሳን በጣም ብዙዎቹ ናቸው። የተወሰኑትን ስንጨምር የአቤል ደም ስለ አቤል ነፍስ ተመልክተን ነበር። የአቤል ደም በራሱ ለትንሣኤ ምስክር ነው። ድምፀ ደሙ ለእኹከ ይጸርህ ምድር መንገዴ፣ የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። ኦሪት ዘፍጥረት ምዕራፍ 4 ቁጥር 10 ላይ እግዚአብሔር ነው ቃየልን እንዲህ አለው፣ የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። አሁን አቤል ሞቷል፣ ደሙ ፈሷል፣ ስጋው በመቃብር ነው። ስጋውን ነፍስ ተለይቶታል። ደሙ በሚጮህበት ጊዜ አቤል በስጋ ሕያው አይደለም፣ ግን ደሙ ወደ እግዚአብሔር ይጮሃል። እንግዲህ አቤል ከሞተ በኋላ ደሙ ወደ እግዚአብሔር መጮሁ ትንሣኤን ያስረዳል ማለት ትንሣኤ እንዳለ ያስረዳል። ሰዎች ከሞቱ በኋላ እንደሚነሱ ያስረዳል። ከሞቱ በኋላ ሕይወት እንደሚኖራቸው ያስረዳል ማለት ነው። ነፍስ የተለየው ደም እንዴት ሊጮህ ይችላል? ነፍስ የተለየው ደም እንዴት ድምጽ ሊያሰማ ይችላል? ስለዚህ ሰውም ነፍስ ከተለየው በመቃብር ለብዙ ዘመናት ከኖረ በኋላ የሚነሳበት ምስጢር በአቤል ደም ጩኸት፣ በአቤል ደም ድምጽ ይረጋገጣል ማለት ነው። እንግዲህ ደም አቤል ወደ እግዚአብሔር የሚናገር ወደ እግዚአብሔር የሚጮህ ደም ነው። የብሉይ ኪዳን ሰማዕታት መነሻቸው አቤል መድረሻቸው ዘካርያስ ነው። ይህንንም ክርስቶስ በማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ዘቀተልክምዎ በማይከለ ቤተ መቅደስ ወምስዋዕ ብሎ ከአቤል ደም ጀምሮ እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ በቤተ መቅደስና በዕቃ ቤት መካከል እስከገደላችሁት በግፍ እስከገደላችሁት እስከ ዘካርያስ ደም ድረስ የፈሰሰ የጻድቃን ደም ፍዳ ይደርስባችኋል እያለ አይሁድን ሲገስጻቸው እንደምናገኘው አቤል የሰማዕታት መጀመሪያ ነው። ዘካርያስ የሰማዕታት መጨረሻው ነው ለብሉይ ኪዳን ማለት በብሉይ ኪዳን። ስለዚህ የብሉይ ኪዳን የሰማዕታት መጀመሪያ አቤል እና የብሉይ ኪዳን የሰማዕታት መጨረሻ ዘካርያስ ሁለቱም በግፍ የተገደሉ ሰማዕታት ናቸው። ሁለቱንም የሚያመሳስላቸው ደግሞ ደማቸው ሲጮህ ኖሯል። የአቤል ደም እንደጮኸ የዘካርያስም ደም በግፍ የተገደለ ስለሆነ አቤልም በግፍ ስለተገደለ ደም ወደ እግዚአብሔር ይጮህ ነበር። የዘካርያስም ደም በግፍ ስለተገደለ ደም ወደ እግዚአብሔር ይጮህ ነበር። ይልቁንም የዘካርያስ ደም 70 ዘመን ሲፈላ ኖሯል ነው የሚለው። በዕቃ ቤትና በቤተ መቅደስ መካከል በተገደለበት ቦታ 70 ዘመን ሲፈላ ኖሯል። ስለዚህ የደማቸው ጩኸት ምንድነው ካልን የትንሣኤ ሙታን ማስረጃ ነው። ጩኸቱም ደማቸውን የሚበቀልላቸው ሰው ፍለጋ ቢሆንም በህዝብ ላይ በሰው ልጆች ላይ ነግሶ የሚኖረውን ሞት አገዛዙን ለማስወገድ ባለመቻላቸው ሳይወዱ በግድ ተላልፈው ተሰጥተዋል። ስለዚህም ጩኸታቸው ከሞት ለመውጣት የሚያሰሙት ጩኸት ነው። ሆኖም ሐዋርያው ቅዱስ ጳውሎስ አቤል ዛሬም በመስዋዕቱ ይናገራል ዕብራውያን 11:4 ላይ እንደሚናገረው አቤል ዛሬም በመስዋዕቱ ይናገራል። ይኸውም አቤል በሰዋው መስዋዕት ለሞት ተላልፎ የተሰጠ ሲሆን አሁንም ዓለም የሚድነው ከአዳም የተወለደው ክርስቶስ
በሚያቀርበው መስዋዕት ስለሆነ የአቤል ደም ለትንሣኤ ሙታን ማስረጃ ሆኖ ይጠቀሳል ማለት ነው። እንግዲህ ሄኖክና ኤልያስንም አይተናል። ዮናስን ስንመለከት ዮናስ እንዲሁ ለትንሣኤ ሙታን ማስረጃ ሆኖ ተጠቅሷል። ክርስቶስ ራሱ ጠቅሶታል። ነብዩ ዮናስ በአሳ ነባሪ ሆድ ውስጥ 3 መዓልት 3 ሌሊት ውሎ አድሯል። በከርሰ መቃብር ጌታ ኢየሱስ ክርስቶስ 3 መዓልት 3 ሌሊት አድሮ ለመነሳቱ ምሳሌ ነው። ጌታም ጠቅሶታል በቅዱስ ወንጌል። ዮናስ ለትንሣኤው ምልክት እንደሆነ ጌታ ሲናገር እስመ በከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ ከማሁ ሀለው ለወልደ እጓለ እመሕያው ይንበር ውስተ ልበ ምድር ሰሉሰ መዋዕለ ወሰሉሰ ለያልየ ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት እንዳደረ እንዲሁ የሰው ልጅም ክርስቶስ 3 መዓልት 3 ሌሊት ያድራል ብሎ በማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ተናግሯል ማለት ነው። ስለዚህ ነብዩ ዮናስ ለትንሣኤ ምሳሌ ነው። ለክርስቶስ ትንሣኤ ምሳሌ ሆኗል። የክርስቶስ ትንሣኤ ደግሞ አማናዊ ትንሣኤ ስለሆነ ለትንሣኤያችን ሁሉ በኩር ነው። ተቀዳሚ የመጀመሪያ ነው። ስለዚህ እነ ቅዱስ ጳውሎስ እነ ቅዱስ ኤጲፋኒዮስ ልዩ ልዩ ምስጢራት በልዩ ልዩ ነገሮች ትንሣኤ ሙታንን አስተምረዋል። ከቅዱሳኑ ካየናቸው ቅዱሳን በተጨማሪ ቅዱስ ጳውሎስ በአዝሪት በአትክልት መስሎ ትንሣኤ ሙታንን እንዳለ አስተምሯል። እንዲሁም እነ ቅዱስ ኤጲፋኒዮስ ሊቁ ኤጲፋኒዮስ በስነ ፍጥረት በፀሐይ በሌሎችም ስነ ፍጥረት እየመሰሉ እንዲሁ ትንሣኤ ሙታን መኖሩንና ትንሣኤ ሙታን መኖሩ የታመነ እውነት መሆኑን በጽናት አስተምረዋል። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 35 ጀምሮ እስከ መጨረሻው ድረስ በስፋት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 35 ጀምሮ እስከ መጨረሻው ትንሣኤ ሙታን እንዳለ አስተምሯል ማለት ነው። እነ ቅዱስ ኤጲፋኒዮስም ትንሣኤ ሙታን የሉም የሚሉ መናፍቃንን ትንሣኤ ሙታን እንዳለ በሚያስረዱበትና መናፍቃንን በሚያሳፍሩበት ትምህርታቸው ስነ ፍጥረትን እየጠቀሱ በስፋት አስተምረዋል። ሊቁ ቅዱስ ኤጲፋኒዮስ ስነ ፍጥረታት ይፍረዱን እያለ ወናሁ ኩሉ ፍጥረት ገሃደ ያሳፍርዎሙ ወያጥይቁነ አምሳለ ትንሣኤ እሙነ እነሆ ፍጥረታት ሁሉ ያሳፍሯቸዋል እነማንም ትንሣኤ ሙታን የለም የሚሉ መናፍቃንን የትንሣኤን ነገርም በእውነት ያስረዱናል ብሎ በሃይማኖተ አበው ምዕራፍ 58 ቁጥር 5 ላይ ሊቁ ኤጲፋኒዮስ የትንሣኤን ምስጢር በስፋት አስተምረዋል ነው። ለመናፍቃኑም ምላሽ ሰጥቷል። ትንሣኤ ሙታን እንዳለ ማለት ነው። መንፈስ ቅዱስ ያጻፋቸውን መጻሕፍት በመጥቀስ ከዚህም በተጨማሪ በስነ ፍጥረት መናፍቃንን አሳፍሯል ሊቁ ኤጲፋኒዮስ። ስለዚህ የትንሣኤ ሙታን ማስረጃዎች የሚሆኑ ቅዱሳት መጻሕፍት ቅዱሳን የቅዱሳን ሕይወት የነ ሄኖክ የነ ኤልያስ የነ ዮናስ የነ አብርሃም የነ ያዕቆብ የነ ሙሴ
የነ ዮሴፍ፣ የነ ኖህ፣ የነ አቤል ይህ ሁሉ የቅዱሳኑ ህይወት እኒህ ሁሉ ቅዱሳን ስለ ትንሣኤ ሙታን አስረድተውናል፣ አስተምረዋል። ለትንሣኤ ሙታን ማስረጃ የሚሆን መልእክትን አስተላልፈዋል። እነርሱም ለትንሣኤ ሙታን ማስረጃ ሆነው ይጠቀሳሉ ማለት ነው። ሌላው ስነ ፍጥረት ለትንሣኤ ሙታን ማስረጃ ሆኖ ይጠቀሳል። ስነ ፍጥረት እንዴት ለትንሣኤ ሙታን ማስረጃ ይሆናል የሚለውን ደግሞ በቀጣይ መርሃ ግብራችን በተለይ ደግሞ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 35 ጀምሮ ከፍጻሜ ድረስ በስፋት አዝሬትን እየጠቀሰ አዝሬት ከፈረሱ ከበሰበሱ በኋላ ወደ ምድር ከተዘሩ በኋላ ወደ አፈርነት ከተቀየሩ በኋላ እንደገና በቅለው ለምልመው አብበው 30 ዓመቱ ፍሬ የሚሰጡ በመሆናቸው ለሙታን መነሳት የሰው ልጆችም በዚህ ዓለም በሰሩት መልካም ስራ ከሞት በኋላ ተነስተው 30 ዓመቱ ፍሬ አፍርተው መንግስተ ሰማያትን እንደሚወርሱ በጥልቅ ያስተማረ ታላቅ ሐዋርያ ነው። ይህንን መነሻ በማድረግ ስነ ፍጥረት የትንሣኤ ሙታን ማስረጃ መሆኑን በቀጣይ መርሃ ግብር እናያለን። ለዛሬ በዚህ ይብቃን። ስለነበረን ጊዜ አምላካችን ቅዱስና ክቡር ስሙ ፍጥረታት ሁሉ አንደበት የከበረ የተመሰገነ ይሁን። ጥያቄ ካላችሁ እቀበላለሁኝ። ወስብሐት ለእግዚአብሔር። ይቆየን። መልካም ጊዜ